ሰበር ዜና ከሰሜን ኢትዮጵያ ትግራይ ክልል መቀለ ከተማ አሳሳቢ የፖለቲካ ውሳኔዎች እየተላለፉ ነው። ትግራይ አደገኛ ምዕራፍ ላይ ትገኛለች ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተናገሩ። በጊዜያዊ አስተዳደሩ ጽሕፈት ቤት አቅራቢያም የቦምብ ፍንዳታ ተከስተዋል። ትግራይ ክልል ከጦርነቱ በኋላ በፕሪቶሪያው የሰላም ስምምነት መሰረት በፌዴራል መንግስቱ ጊዜያዊ አስተዳደር ተመስርቶና የጊዜያዊ አስተዳደሩ ፕሬዝዳንት ተመርጦላት እየተመራች ነው። ይሁን እንጂ ዛሬ ከትግራይ በተሰማ መረጃ መሰረት ከትግራይ ጦርነት በፊት ህገወጥ በተባለው ምርጫ የተመረጠው ምክር ቤት በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን አሳውቀዋል። ይህንን አስደንጋጭ መረጃ በዝርዝር ይዘናል፣ ትሰሙታላችሁ። ወደ መካከለኛው ምስራቅ ሰበር መረጃዎች ስናቀና ደግሞ በኢራን አመራር መካከል የጎላ ልዩነት ተፈጥረዋል። እርስ በርሱ የሚጋጭ መግለጫም አመራሮቹ እየሰጡ ነው። አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ሲገልጹ፣ የኢራኑ ፕሬዝዳንት ደግሞ የሀገሪቱ አብዮታዊ ዘብ በተባበሩት አረብ ኤሚሬትስ ላይ የሰነዘረውን ጥቃት አውግዘዋል። በሌላ በኩል በኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን እንደሆነ የአሜሪካ የስለላ መረጃ አመላክተዋል። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። አሁን መረጃዎቹን በዝርዝር ታደምጡታላችሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ሰበር ዜና ከሰሜን ኢትዮጵያ ትግራይ ክልል መቀለ ከተማ በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ቅርበት ያላቸው ምንጮች በስፋት እየዘገቡት ነው። በትግራይ ክልል ህገወጥ በተባለው ምርጫ የተመረጠው ምክር ቤት ሲያካሄድ በቆየው አስቸኳይ ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በይፋ መርጠዋል። ከዚሁ አደገኛ ውሳኔ ጋር ተያይዞ ላለፈው አንድ ዓመት በፕሪቶሪያው የሰላም ስምምነት መሰረት በፌዴራል መንግስት ተመርጦ ክልሉን ሲያስተዳድር የነበረው ጊዜያዊ አስተዳደር ሙሉ በሙሉ ይፈርሳል ነው የተባለው። ምክር ቤቱ ከፕሬዝዳንቱ ሹመት በተጨማሪ አዳዲስ አፈጉባኤዎችን በመሰየም መደበኛ ስራውን ጀምረዋል። ይህ ድንገተኛ የፖለቲካ ለውጥ በፌዴራል መንግስቱና በክልሉ መካከል የነበረውን የፕሪቶሪያ ስምምነት አተገባበር ከፍተኛ ፈተና ውስጥ ሊከተው እንደሚችል የተለያዩ የፖለቲካ ታዛቢዎች ስጋታቸውን እያጋሩ ይገኛሉ። በተያያዘ ሰኞ ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 2 ሰዓት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀለ ከተማ አስተዳደር ለመቀለ ኤፍኤም ገልጸዋል። ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ሆነ በንብረት ላይ ያጋጠመ ቀላልና ከባድ ጉዳት የለም ብለዋል። የጸጥታ አካላት ወንጀል ፈጻሚ አካላት በቁጥጥር ስር ለማዋል የተቀናጀ ስራ በመስራት ላይ እንደሚገኙ ገልጾ ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት ሲል አስገንዝበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ክልሉ በታሪካዊ አደገኛ የለውጥ ምዕራፍ ላይ እንደሚገኝ አስጠነቀቁ። ትግራይ በሰላምና በጦርነት አፋፍ ላይ መሆኑን የገለጹት ፕሬዝደንቱ ለችግሩ መባባስ የአመራሩ እኔ ያልኩት ብቻ የሚል ጠባብ አስተሳሰብ ተጠያቂ መሆኑን ጠቁመዋል። ችግሩን ለመፍታት ሁሉን አቀፍ የጋራ መግባባትና የተለየ ሀሳብን ማክበር እንደሚያስፈልግ ያሳሰቡት ፕሬዝደንቱ ህዝቡ በተለይም ወጣቶችና እናቶች የተሳሳተውን የአመራር አካሄድ በመገንዘብ ለለውጥ እንዲረባረቡ ጥሪ አቅርበዋል። ኃይልን መጠቀምና የተለየ ሀሳብን ማፈን ክልሉን ለሌላ ዙር ውድቀት እንደሚዳርግ አስጠንቅቀዋል።
አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገለጹ። የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና የኢነርጂ ደህንነት አደጋ ላይ ጥላለች ሲሉ ገለጹ። ባለፈው ወር ከአሜሪካ ጋር በተደረገው ንግግር ወቅት ከፍተኛ ተደራዳሪ የነበሩት የአሜሪካ አፈ ጉባኤ መሐመድ ባጋር ጋሊባፍ ዛሬ ጧት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካን የተኩስ አቁም ስምምነቱን በመጣስ እና በባህር ወሽመጡ ላይ እገዳ በመጣል ከሰዋል። አፈ ጉባኤው ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነጻነት ፕሮጀክት ሰኞ ዕለት ማስጀመሩን ከገለጹ በኋላ ነው። አፈ ጉባኤው አሁን ያለው ሁኔታ አይቀጥልም ያሉ ሲሆን ኢራን እስካሁን አልጀመረችም በማለት አፈ ጉባኤው ጽሑፋቸውን ደምድመዋል። የኢራኑ ፕሬዝደንት የሀገሪቱ አብዮታዊ ዘብ በተባበሩት አረብ ኤሚሬትስ ላይ የሰነዘረውን ጥቃት አወገዙ። የኢራኑ ፕሬዝደንት መሱድ ፔዚሽኪያን የኢራን አብዮታዊ ዘብ ኃይል በተባበሩት አረብ ኤሚሬትስ ላይ የሰነዘረውን ጥቃት እብደት ሲሉ በጽኑ ኮነኑ። ጥቃቱ የመንግስታቸውን እውቅናም ሆነ ፍቃድ ያላገኘ መሆኑን የገለጹት ፕሬዝደንቱ ድርጊቱ ሊቀለበስ የማይችል ከፍተኛ ጉዳት እንደሚያስከትል አስጠንቅቀዋል። በገልፍ ቀጠና ላይ የሀገሪቱ የዲፕሎማሲ አካሄድና የጥበቃ ኃይሉ ወታደራዊ እርምጃ መጋጨታቸውን ተከትለው በኢራን ከፍተኛ ባለስልጣን መካከል ያለው የውስጥ ልዩነት ይበልጥ እየተባባሰ መምጣቱ ተገልጿል። በኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን እንደሆነ የአሜሪካ የስለላ መረጃ አመላከተ። 2 ወር ባለፈው ጦርነት የኢራን የኒውክሌር ፕሮግራም ላይ የደረሰው አዲስ ጉዳት ውስን በመሆኑ ኢራን የኒውክሌር ጦር መሳሪያ ለመገንባት የሚያስፈልጋት ጊዜ ከ1 ዓመት ያልበለጠ መሆኑን የአሜሪካ የስለላ መረጃ ማሳየቱን ሮይተርስ ዘገበ። ዜና ወኪሉ ለጉዳዩ ቅርበት ያላቸውን 3 ምንጮች ጠቅሶ ያወጣው ዘገባ እንደሚያመላክተው ፕሬዝደንት ዶናልድ ጄ ትራምፕ ኢራን የኒውክሌር ቦምብ እንዳትሰራ ለማስቆም ሲሉ የካቲት ላይ የከፈቱት ጦርነት በኢራን የኒውክሌር ፕሮግራም ላይ ያን ያህል ለውጥ አላመጣም። ኢራንና እስራኤል ጦርነቱን የጀመሩት መደበኛ ወታደራዊ ኢላማዎችን በማጥቃት ቢሆንም ኋላ ላይ እስራኤል በርከት ያሉ ወሳኝ የኒውክሌር ተቋማትን መታለች። ይሁን እንጂ እነዚህ ጥቃቶች የኢራን የኒውክሌር መሳሪያ ትታጠቅበታለች ተብሎ የሚታሰበው የጊዜ ሰሌዳ ላይ ጉልህ ለውጥ ባለማምጣታቸው የቴሄራንን የኒውክሌር ፕሮግራም ማውደም ወይም ያላትን የበለጸገ ዩራኒየም ክምችት ማስወጣት በአማራጭነት ተቀምጠዋል። እስራኤልና አሜሪካ ባለፈው ዓመት ሰኔ ላይ ናታንዝ ፎርዶ እና ኢስፋሃን የኒውክሌር ተቋማት ላይ ጥቃት ፈጽመው ነበር። ሮይተርስ የጠቀሰው የአሜሪካ የስለላ መረጃ እንደሚያሳየው እነዚህ ጥቃቶች ኢራንን የኒውክሌር መሳሪያ ለመታጠቅ የሚያስፈልጋት ጊዜ የገፉት ከ9 ወር እስከ 1 ዓመት ለሚደርስ ጊዜ ብቻ ነው። በባለፈው ዓመት ጥቃት ስራ ላይ የነበሩት 3 የማበልጸጊያ ተቋማት ቢመቱም የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም 440 ኪሎ ግራም የሚደርሰው የኢራን 60 በመቶ የበለጸገ ዩራኒየም የት እንደሚገኝ ማረጋገጥ አልተቻለም። ግማሽ ያህሉ በኢስፋሃን የኒውክሌር ምርምር ተቋም የምድር ስር ይገኛል ተብሎ እንደሚታመን ዜና ወኪሉ ጠቅሰዋል። አሜሪካና ኢራን ባካሄዱት ድርድር ስምምነት ላይ እንዳይደርሱ ካደረጓቸው ጉዳዮች ዋነኛው የኢራን የኒውክሌር ፕሮግራም ነው። ፕሬዝደንት ዶናልድ ጄ ትራምፕ ኢራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ ተናግረዋል። የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነ የምትገልጸው ኢራን በበኩሏ ዩራኒየም የማበልጸግ መብቷ እውቅና እንዲሰጠው የሚጠይቅ የስምምነት ሐሳብ ማቅረቧ ተዘግቧል። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።